እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አንድ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ዩናይትድን ጉዳይ እንመልከት። ሊያስፈርመው የተቃረበውን የአታላንታ አማካኝ ኤደርሰንን ጉዳይ እናንሳ። ማንቸስተር ዩናይትድ ይህንን ተጫዋች ይፈልገዋል መባል ከጀመረ ቢያንስ 2 ዓመታት በሰፊው ስሙን ሰምተነዋል። በመጨረሻም ግን ሊያስፈርመው የተቃረበ ይመስላል ማንቸስተር ዩናይትድ። እናንሳው ይህንን ጉዳይ። ያው በፍጥነት የሚፈርምም ይመስላል አደለ? ከሌሎች ዝውውሮች ቀድሞ። ልክ ነው። በቅርብ ቀናት ብዙ ሲወራ ነበር። ምሳ እንዳነሳሹ ግን ከማንቸስተር ዩናይትድ ጋር ይሄ ተጫዋች ማንቸስተር ዩናይትድ ይፈልገዋል ሲባል ከኢኒዮስ ዘመን ሁሉ ይቀድም ነበር። ረጅም ጊዜ የተከታተሉት ተጫዋች ነው። ገና ወደ ሴሪያው ከብራዚል ከሄደበት ጊዜ ጀምሮ ረጅም ጊዜ ስካውት ያደረጉት የመለመሉት ተጫዋች ነው እና አሁን ዝውውሩ ሊጠናቀቅ ከጫፍ ደርሷል። ከሳምንት በፊት ገደማ አንዳንድ የእንግሊዝ ብዙኃን መገናኛዎች ተጫዋቹን ለማስፈረም ከተጫዋቹ ከራሱ ጋር ለሱ በሚከፈለው ቤኔፊት ዙሪያ በደሞዙ፣ በቦነሱ፣ ኢንሴንቲቭ ይህንን በመሳሰሉት ነገሮች ሁሉ ስምምነት ተደርጓል። የቀረው ከአታላንታ ጋር መስማማት ነው ተብሎ ነበር። ስካይን ጨምሮ ሌሎች ትልልቅ ብዙኃን መገናኛዎች ማንቸስተር ዩናይትድና አታላንታ የዚህን ተጫዋች ዝውውር ለማጠናቀቅ ጫፍ ላይ ደርሰዋል። ላጋዜታ ዴሎ ስፖርት ለምሳሌ ጠቅላላ ፓኬጁ እስከ 48 ሲደመር 5 ነው ያለው በዩሮ ማለት ነው። ከ50 ሚሊዮን ዩሮ ገደማ የሚደርስ ነው። ለአታላንታ ተጫዋቹን ጠቀም ባለ ገንዘብ ሊሸጡ የሚችሉበት የመጨረሻ አማራጫቸው አሁን ነው። ምክንያቱም 2027 ላይ ነው ኮንትራቱ የሚጠናቀቀው። በዚህ ምክንያት ይህንን ገንዘብ ለመቀበል ፈቃደኞች ሆነዋል። በጣም በአነስተኛ ገንዘብም ስለሆነ ያመጡት በክለቡ ታሪክ 5ኛው ውድ ሽያጭ ይሆናል። ማንቸስተር ዩናይትድ ከዚህ በፊት ከአታላንታ ቤርጋሞ ራስሙስ ሆይሉንድን ሲያስፈርም እስከ 80 ሚሊዮን ዩሮ ገደማ ከፍሎ ነው። በሱ ሪካርድ ነው እስካሁን ድረስ። ከዚያ ማቴዮ ሬቴጊን ለአልቃዲሽ የሚባል ቡድን 62 ሚሊዮን ዩሮን የሸጡት። ቴዎን ኮፕ ማይነርስን ወደ ዩቬንቱስ 58 ሚሊዮን እና ክርስቲያን ሮሜሮን ወደ ቶተንሃም 53 ሚሊዮን ዩሮ። ከነዚህ ቀጥሎ 5ኛው ውድ ሽያጭ ይሆናል ማለት ነው። ግን ማንቸስተር ዩናይትድ በጊዜ የሚያጠናቅቀው ዝውውር አንዱ ይህንን ዝውውር በተመለከተ የወደድኩት ነገር በጊዜ የሚጠናቀቅ ዝውውር መሆኑ ነው። አሁን እንግዲህ ያለ ነው ገና ሜይ ሳይጠናቀቅ ነው አይደለም። ገና የውድድር ዘመኑ ከተጠናቀቀ 1 ሳምንት እንኳ አልሆነም እና እንደሚሉት ብዙኃን መገናኛዎች አንዳንድ ፈጠን ያሉ ዝውውሮች መስማት ጀምረናል። ቶኒ ጎርደን በሳምንቱ መጨረሻ ባርሴሎና ውስጥ የሕክምና ምርመራ ያደርጋል ተብሏል። የኤደርሰንም ዝውውር እንደዚሁ በቶሎ ተቀላጥፎ የሚያልቅ ይመስላል። ማንቸስተር ዩናይትድ ልክ ባለፈው የውድድር ዘመን በዚህ ጊዜ የማቴዎስ ኩኛን ዝውውር በቶሎ እንደጨረሰው ማለት ነው። ይሄኛውም በቶሎ የማቴዎስ ኩኛ የሀገር ልጅ ነው፣ በቶሎ የሚጠናቀቅ ይመስላል። በፓውንድ እስከ 38 ሚሊዮን ፓውንድ ነው። ጋራንቲድ የሆነው ክፍያ 35 ሚሊዮን ነው። እንደ ተጫዋቹ ስኬት እየታየ እንደ ሁለቱ ክለቦች ስምምነት እየታየ ሊካተት የሚችል ተጨማሪ የ3 ሚሊዮን ፓውንድ ቦነስ ወይም አድ ኦንስ አለ እና ይሄ ሳምንት መጨረሻ ከማለቁ በፊት ሊጠናቀቅ ይችላል። ቅርብ ጊዜ የአታላንታ ቤርጋሞ አሰልጣኝ ራፋኤል ፓላዲኖ ባለፈው ሳምንት ከፊዮረንቲና ጋር በነበረው ጨዋታ ተጠባባቂ ወንበር ላይ ያስቀምጡትና ተቀይሮ አልገባም፣ አልተጫወተም። ለምንድን ያልተጫወተው? ትልቅ ተጫዋች ነው ለአታላንታ፣ ለምን ያልተሰለፈው ተብሎ ሲጠየቁ አንድ ትልቅ ክለብ እየፈለገው ነው፣ ሜጀር ክለብ እየፈለገው ነው፣ ስለዚህ አልተረጋጋም አሁን እና ለዛ ነው ያላጫወትኩት የሚል አስተያየት ሰጡ። ያ ክለብ በብዙ ብዙኃን መገናኛዎች ግምት አትሌቲኮ ማድሪድ ነበር። ወደ አትሌቲኮ ማድሪድ ሊዘዋወር ጫፍ ላይ ደርሷል ሲባል ነበር። አትሌቲኮ ማድሪድ ደግሞ ሚድፊልደሮች ይፈልጋል። ጆኒ ካርዶሶን አመጡት። የጠበቁትን ያህል አገልግሎት አልሰጣቸውም። ኮኬ 35 ዓመቱ መሰለኝ በእድሜ ገፍቷል። ኮነር ጋላገር ወደ እንግሊዝ ተመልሷል፣ ቶተንሃም ፈርሟል እና
አንደኛው ስሙ ጠፋኝ፣ ከአርሰናል ጋር በነበረው ጨዋታ ያልተሰለፈ አንድ አማካይ፣ እሱ ደግሞ ጉዳት በጣም እያስቸገረው ነው። በጣም ተስፋ የሚጣልበት አማካይ ቢሆን አትሌቲኮ ማድሪድ ሊያስፈረመው ጫፍ ላይ ደርሷል ተብሎ ነበር። ግን አትሌቲኮ ማድሪድ አሁን ዣኦ ጎሜስ የሚባለውን ሌላ በማንቸስተር ዩናይትድ ይፈለግ ነበር ሲባል የነበረን አማካይ ከወልቭስ ለማስፈረም ጫፍ ላይ ደርሷል እና ያ ብዙ ርቀት የሄዱ ቢሆንም ኤደርሰንን ለማስፈረም የአትሌቲኮ ማድሪድ ሰዎች ትኩረታቸውን አሁን ወደ ዣኦ ጎሜዝ አድርገዋል እና ለማንቸስተር ዩናይትድ ብዙ ፉክክር እንዳይኖርበት አድርጎታል። አሁን ተጫዋቹን ለማስፈረም ዋና ተፎካካሪ የነበረው አትሌቲኮ ደ ማድሪድ ስለነበር ማለት ነው እና ቅድም እንደጠቀስኩት ዩናይትድ ለረጅም ጊዜ የተከታተለው ተጫዋች ነው። በእኔ ግምት ከዚህኛው ሲዝን በፊት ከሴሪያ ቤስት አማካዮች መካከል አንደኛው ነበር። በተለይ የዩሮፓ ሊግ የፍጻሜ ጨዋታ ላይ በጣም የሚያስደንቅ የፍጻሜ ጨዋታ ፐርፎርማንስን የነበረው ምክንያቱም እስከዛ ጨዋታ ድረስ የሻቢ አሎንሶ ባየር ሌቨርኩሰን አንድም ጨዋታ አልተሸነፈም እና ከዛ ቡድን ጥንካሬዎች መካከል አንደኛው ግራኒት ዣካ፣ ሮበርት አንድሪክ እና ኤስኩዌል ፓላሲዮስ የነበሩበት የባየር ሌቨርኩሰን አማካይ ክፍል ነበር እና ያንን የአማካይ ክፍል ከነ ማርቲን ደሩንና ቲዮን ኩፕ ማይነርስ ጋር ሆኖ ዶሚኔት ያደረገ እና በብዙ ሰው አይን ውስጥ አይ ቲንክ ለመጀመሪያ ጊዜ የገባው ያን ጊዜ ነው። የተለያዩ ቦታዎች ላይ መጫወት የሚችል አማካይ ነው። ከሳጥን ሳጥን መጫወት ይችላል። 6 ቁጥር ሆኖ መጫወት ይችላል። ከተከላካዮቹ ፊት ሆኖ መጫወት ይችላል። በሁለት የአማካዮች አጫወት ውስጥ መጫወት ይችላል። በሶስት አማካዮች ሲስተም ውስጥ መጫወት ይችላል። 4-2-3-1 ከሆነ በሁለት ፒቮት ነው የምትጫወቹ ማለት ነው። 4-3-3 ከሆነ 3 አማካዮች ነው የምትጠቀሚው ማለት ነው። ስለዚህ በሁለቱም ኢተሬሽኖች ውስጥ በሁለቱም ፎርሜሽኖች ውስጥ መጫወት የሚችል እና ከፍተኛ ልምድ ያለው ለ4 ሲዝን ለአታላንታ የተጫወተ ከዛ በፊት ለሳለርኒታና የተጫወተ በብራዚል በኮሪንቲያንስ ውስጥ ያደገ ብዙ ጎል የሚያስቆጠር ተጫዋች አይደለም። ለምሳሌ ከካሰሚሮ ጋር ከሆነ የምታወዳድሪው ካሰሚሮ በዚህ ዓመት ብዙ ጎል ስላስቆጠረ ማለት ነው። ግን ለወትሮም ቢሆን አልፎ አልፎ ጎል የሚያስቆጠር ነው። በተለይ ለ6 ቁጥሮች ከፍተኛ ጎል የማስቆጠር ቮሊዩም ያለው ነው። በእርግጥ ለማንቸስተር ዩናይትድ የሚፈርም ተጫዋች የካሰሚሮን ጎሎች ሊተካ አይደለም የሚመጣው። አላማው አስተማማኝ አትሌቲክ የሆነ ለቡድኑ የጥልቀትም የጥራትም አማራጭ መስጠት የሚችል 6 ወይም 8 ሆኖ መጫወት የሚችል አማካይ ማስፈረም ነው። ብዙ ጎል የሚያስቆጥር አይደለም። 16 ጎሎች ግን አስቆጥሯል በ180 ጨዋታዎች። በአንዳንዶቹ ሲዝኖች ጃምፔሮ ጋስፔሪኒ በተለይ በመጣበት ጊዜ አድቫንስድ አማካይ የሳጥን ሳጥን አማካይ አድርገው ይጠቀሙበት የነበረ ነው። አንድ ወዲያው የሚታይሽ ነገር የአትሌቲሲዝም ችሎታውን በጣም ሯጭ ነው፣ አትሌት ነው። ብዙ ኪሎ ሜትር ይሸፍናል። የሴሪያ የዚህ ውድድር ዘመን አማካይ የሴሪያ ብቻ በተለይ ቻምፒየንስ ሊግ ሬሌቨንት ነው። ምክንያቱም የቻምፒየንስ ሊግ የፉክክር ደረጃ ከሴሪያም ከፍ ስለሚል ማለት ነው። ወደ 11.7 ኪሎ ሜትር በጨዋታ ይሮጣል እና አትሌት ነው። በጣም የራኒንግ ፓወሩ ብዙ የሚሮጥ ተጫዋች የመሆኑ ነገር በጣም አስፈላጊ ይመስላል። ማንቸስተር ዩናይትድ አማካይ ክፍሉ ኤነርጂ ይፈልጋል። ይህ ነው ብዙ ጊዜ አንስተነዋል። አሁን ባለፈው ከዛ በኋላ ወጣ ገባ እያለ የሚጫወት ተጫዋች ሆነ እንጂ ካርሎስ ባሌባን ሊያስፈርም ነው በተባለ ጊዜ ያነሳ ነው አንደኛው ነጥብ። በቅርብ ጊዜም እንደ ኤሊየት አንደርሰን አይነት ተጫዋቾች በማንቸስተር ዩናይትድ እየተፈለጉ ነው ሲባል ወዲያው አሶሴት የምናደርገው የማንቸስተር ዩናይትድ አማካይ ክፍል ኤነርጂ ይጎሏል። ለረጅም ጊዜም ኤነርጂ ጎድሎት ቆይቷል፣ በጣም ለረጅም ጊዜ። ይሄኛው ተጫዋች ኤነርጂ መጨመር ይችላል፣ ብዙ ይሮጣል። አንዱ ትልቁ ጥርጣሬ ግን ምናልባት በቅርብ ጊዜም ተመሳሳይ ባህሪ ያለው ተጫዋች ከመምጣቱ በፊት ተመሳሳይ ፐርሰፕሽን የነበረን ተጫዋች ማኑኤል ኡጋርቴ ነው። ከፍተኛ ኤነርጂ ያለው አማካይ የመሆን ስም የነበረው ነው። ፔዤ ከቼልሲ ጋር ተናጥቆ ነው ተጫዋቹን ወደ ፓሪስ ወስዶት የነበረው እና ያኔም በጣም ይደነቅ የነበረው የራኒንግ ፓወሩ ነው። ብዙ የሚሮጥ ተጫዋች ነው። ከፍተኛ ኤነርጂ ያለው ነው። ተፋላሚ ነው። ደግሞ ኡሩጓይ አይደለ? ስለዚህ የኡሩጓይ ተጫዋቾች ደግሞ አንድ የሚጠቀስ የተፋላሚነት መንፈስ አላቸው። ጋራቻ ሩዋ ነው ምናምን የሚባል ያ ፋይቲንግ ስፒሪት አለው። ስፖርቲንግ ውስጥ በነበረበት ጊዜ በፔዥም በተለይ በመጀመሪያዎቹ 3 ወራት ኤንሪኬ የበለጠ ቴክኒካል ፕሮፋይል ያላቸው 6 ቁጥሮች 8 ቁጥሮች መጠቀም ከመጀመሩ በፊት በአብዛኛው ይደነቅ የነበረው በራኒንግ ፓወሩ ነው። ትልቁ የማኑኤል ኡጋርቴ ችግር ከተከላካዮች ፊት የምታጫውችው ከሆነ በፖሴሽን ጊዜ ጥሩ ፓሰር አይደለም፣ ወይም ጥሩ ፕሮግረሲቭ ፓሰር አይደለም። ያኔ ሲፈርም አንዱ የነበረው ፍርሃት እሱ ጥሩ ተጫዋች ነው ወይም ጥሩ ተጫዋች ነበር። የሆነ ተጫዋች የሆነ ቦታ ሄዶ ስላልተሳካለት ድንገት መጥፎ ተጫዋች አይሆንም። በእርግጥ ጥሩ ተጫዋች ነበር። ፔዥም ያስፈረመው ቼልሲም ሊያስፈረመው ተፎካክሮ የነበረው
የቀድሞ የማንቸስተር ዩናይትድ አሰልጣኝ በሩበን አሞሪም አሰልጣኝነት ስር ስፖርቲንግ ሊዝበን የፖርቱጋል ሻምፒዮን ሲሆን በጣም አስፈላጊ ተጫዋች ነበር። ግን ትልቁ ችሎታው ቴክኒካሊ ሊሚትድ ነው። አሁን ኤደርሰን ለምሳሌ በፓሲንግ አኪሬሲው ካየሽው 89% ነው የፓሲንግ አኪሬሲ፣ የረጅም ኳሶች አኪሬሲው 72 ነው እና በሁለቱም ከካሰሚሮ በጣም የተሻለ ነው። አሁን ፍርሃቱ ትልቁ ፍርሃት በቂ ፕሮግረሲቭ ፓሰር አይደለም። የሳይድ ዌይ ፓስ ያበዛል አንዱ እንግዲህ ከኳስ ጋር። ምክንያቱም ማንቸስተር ዩናይትድ የሚጫወት ጥልቅ አማካይ በአርሰናል ውስጥ እንደምናየው ራይስ ወይ ዙቢሜንዲ ወይ በሲቲ እንደምናየው ሮድሪ፣ በሌሎች ቡድኖች እንደምናየው እነዛ ተጫዋቾች ጥሩ ኳስ ፕሮግረስ ማድረግ የሚችሉ ተጫዋቾች መሆን አለባቸው። ጥርጣሬው እንግዲህ እሱ ነው። ግን ጥሩ ተጫዋችነቱ ጥያቄ ምልክት ውስጥ የሚገባ አይመስለኝም። በተለይ ኤነርጂ መጨመር የሚችል ነው። በቻምፒየንስ ሊግ ብዙ ኪሎ ሜትር በጨዋታ በአማካይ ከሚሸፍኑ 20 ተጫዋቾች መካከል አንደኛው ነው። ልምድ አለው። አሁን 26 ዓመቱ ነው። ሐምሌ ሲመጣ 27 ዓመት ይሆነዋል እና the best ability is availability የሚሉት ነገር አለ። አይጎዳም። ይህም በጣም አስፈላጊ ነው። በተለይ ማንቸስተር ዩናይትድ በሚቀጥለው ሲዝን ብዙ ጊዜ እንዳነሳ ነው የጨዋታዎች ቁጥር በቻምፒየንስ ሊግ ስለሚሳተፍ እና በተጨማሪ ሌሎች ውድድሮችም ላይ ተጨማሪ ጨዋታዎች በትንሹ 20 ተጨማሪ ጨዋታ ያደርጋል ተብሎ ስለሚጠበቅ የተጫዋቾች አቬይላቢሊቲ በጣም ወሳኝ ነው። ይሄ ተጫዋች አቬይላብል በ4 ዓመት 10 ጨዋታ ብቻ ነው ያለፈው። ስለዚህ የፊትነስ ሪከርዱ በጣም ግሩም፣ እድሜው ወደ 27 ደርሷል። ስለዚህ የከፍተኛ ሪሴል ቫሊዩ ያለው ተጫዋች ለወደፊቱ በከፍተኛ ገንዘብ ይሸጣል ተብሎ የሚታሰብ ተጫዋች ባይሆንም አሁን ለማንቸስተር ዩናይትድ አሁን ላለበት ሁኔታ ግን በጣም አስፈላጊ ተጫዋች ይመስላል። ሁለተኛ ግን አንድ ያገኘሁት መልእክት የኤሌት አንደርሰን ዝውውር የሚሳካ አይመስልም። አንዳንድ ብዙሃን መገናኛዎች እንደሚሉት ማንቸስተር ሲቲ ነግሮታል ጓርዲዮላ እንደማይቆይ። አሁን ጓርዲዮላ ትልቅ ሴሊንግ ፖይንት ነው አይደለም? ወደ ሲቲ የሚሄዱ ተጫዋቾች በጓርዲዮላ ስር መሰልጠን ፈልገው ይሄዳሉ። ማንቸስተር ሲቲ ራሱ እንደ ክለብ እንደ ኢንስቲትዩሽን ትልልቅ ህልሞች አሉት፣ ትልልቅ ዋንጫዎች የሚያሸንፍ ከፔፕ በፊት ሲያሸንፍ የነበረ ከዚህ በኋላም እያሸነፈ ይቀጥላል ተብሎ የሚጠበቅ የጓርዲዮላ አይነት ዶሚናንስ መድገም በጣም አስቸጋሪ ነው። ግን ዋንጫዎች ማሸነፉ ለዋንጫዎች መፎካከሩ አይቀርም፣ ለትልልቅ ውድድሮች መፎካከሩ አይቀርም። ግን ዋናው ሴሊንግ ፖይንት የነበረው ባለፈው 10 ዓመት ጓርዲዮላ ነው። ጓርዲዮላ እንዴት ተጫዋቾችን እንደሚያሻሽል ስለሚታወቅ እና ለኤሌት አንደርሰን ነግረውታል። ምክንያቱም የሲቲ ሰዎች እንደሚነገረው ከ1 ዓመት በፊት ነው ጓርዲዮላ የነገራቸው። ከ1 ዓመት በፊት የዛሬ ዓመት ነግሯቸው ነበር እና እነ ኻልዱን አልሙባረክ ናቸው አንድ ተጨማሪ ዓመት መቆየት አለብህ ብለው ተጭነው ያቆዩት። ስለዚህ ኤሌት አንደርሰን ጓርዲዮላ እንደማይኖር ያውቃል። ግን ወደ ሲቲ ዝውውር የበለጠ ያደላ ይመስላል። አሁን ለሲቲ የመፈረሙ ጉዳይ ከገንዘብ አንጻር ግን መታየት አለበት። ምክንያቱም ማንቸስተር ዩናይትድ አሁን ልክ ነው በቻምፒየንስ ሊግ ተሳትፎ ምክንያት አክሰስ የሚያደርገው ከ70 እስከ 100 ሚሊዮን ፓውንድ ድረስ አለ። ከሚሸጡ ከሆነ ከጆሹዋ ዚርክዜ፣ ከአንድሬ ኦናና፣ ከማርከስ ራሽፎርድ የማርከስ ራሽፎርድ ጉዳይ እንዴት እንደሚሆን አላውቅም። ምክንያቱም አንቶኒ ጎርደን ፈረመ ማለት ባርሴሎና አንደኛ ገንዘብ አለው ከላሊጋው ጋር ተስማምቷል። ስለዚህ 1-1 ስምምነት አድርጓል። አሁን ተጨማሪ ገንዘብ ኢንቨስት ማድረግ የሚችልበት ጊዜ ነው ይሄኛው እና ያንን የሚያሳይ ነው። እስከ 80 ሚሊዮን ዩሮ ድረስ ነው እየተባለ ያለው እና በራሽፎርድ ቦታ ነው የሚጫወተው ይሄ። ያ ደግሞ የራሽፎርድን የባርሴሎና ዝውውር ኮምፕሊኬት ሊያደርገው ይችላል። ምን እንደሆነ ፕላናቸው አላውቅም። አንዚ ፍሊክ መቆየት እንደሚፈልጉ ተናግረዋል። ዴኮ መቆየት እፈልጋለሁ ብሏል። ተጫዋቹ መቆየት እንደሚፈልግ በተደጋጋሚ ላሊጋውን ባርሴሎናን አሸንፈው ሪያል ማድሪድን አሸንፈው ሻምፒዮን ከሆኑ በኋላም ተናግሯል። በባርሴሎና መቆየት ይፈልጋል። 30 ሚሊዮን ፓውንድ ነው ባርሴሎና ተጫዋቹን ለማስፈረም መክፈል ያለበት፣ ብዙ ውድ አይደለም። ካልሆነ ያቺን 5 ሚሊዮን ፓውንድ ቅጣት ከፍሎ ተጫዋቹን ወደ ማንቸስተር ዩናይትድ ይመልሳል። የማንቸስተር ዩናይትድ ግን ምንም ጥያቄ የለውም ከዚህ በኋላ ተመልሶ ለማንቸስተር ዩናይትድ ሲጫወት ማሰብ በጣም አስቸጋሪ ነው ማርከስ ራሽፎርድ። ስለዚህ ከሱ ሽያጭ 26 ሚሊዮን 30 ሚሊዮን ዩሮ ነው በዩሮ፣ በፓውንድ 26 ሚሊዮን ፓውንድ ነው ባርሴሎና ተጫዋቹን ማስፈረም የሚፈልግ ከሆነ በጣም አነስተኛ ነው። ለስኳር ተጫዋችነት ብቻ እንኳን ቢከፈል በጣም የሚያዋጣ ነው። አይጀምርም፣ ሁሌም እየጀመረም አልነበረም። ግን ከነዚህ ተጫዋቾች ሽያጭና ከማኑኤል ኡጋርቴም ዝውውር ገንዘብ ያገኛል። የቻምፒየንስ ሊግ ተሳትፎ አለ፣ የተጫዋቾች ሽያጭ አለ። ግን የማንቸስተር ዩናይትድ በጀት ሊሚትድ ነው። አሁንም ቢሆን ለኤሌት አንደርሰን 100 ሚሊዮን ቢያወጣ ለምሳሌ 100 ሚሊዮን ነው ኖቲንገም ፎረስት እየጠቀሰ ያለው። በጣም ቢያንስ 80 ይሸጣል። በጣም ቢያንስ 80 ይሸጣል። ምንም ጥያቄ የለው እና ማንቸስተር ዩናይትድ ከ80 እስከ 100 እስከ 110 ሚሊዮን ፓውንድ ቢከፍል
የማንቸስተር ዩናይትድን ሲዝኑን ብዙ በጀት ይወስድ ነበር የዚህ ተጫዋች ዝውውር። ኤደርሰንን በ35 ሚሊዮን አፕፍሮንት ክፍያ አስፈረሙ ማለት ሌሎች ተጫዋቾችን ለማስፈረም ተጨማሪ እድል ይሰጣቸዋል። ምክንያቱም በእኔ ግምት ማንቸስተር ዩናይትድ በትንሹ 2 ግን አይዲያሊ 3 ተጨማሪ አማካዮች ማስፈረም አለበት። ካሰሚሮ የለም። አሁን አውት ኤንድ አውት የቀራቸው ሴንትራል አማካይ ኮቢ ሜኑ ብቻ ነው። ቅድም እንዳልኩት ተጨማሪ ጨዋታዎች አሉባቸው በሚቀጥለው የውድድር ዘመን። ስለዚህ ቁጥርም ይፈልጋል ማንቸስተር ዩናይትድ ጥራት ብቻ ሳይሆን። አሁን ሁሉንም ጨዋታ ሁሉንም የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታ ላይጀምር ይችላል። ኤደርሰን በጣም ጥሩ ተጫዋች ነው፣ ግን ለዴብዝ በተለይ በጣም ጥሩ ተጫዋች ነው። ሮቴት ለማድረግ በተለይ በጣም ጥሩ ተጫዋች ነው። ምክንያቱም የሚጠበቁ ተጨማሪ ዝውውሮች አሉ። እሱም በ35 ሚሊዮን መግዛት ማለት ለምሳሌ ራሽፎርድ ቢሸጥ የራሽፎርድ ሽያጭ ብቻ የዚህን ተጫዋች ዝውውር ከቨር ያደርገዋል እና ራሽፎርድ ከተሸጠ ደግሞ የሆም ግሮን ተጫዋች ነው። ስለዚህ ንጹህ ትርፍ ነው። ፋይናንሻል ጥቅሙም በጣም ከፍተኛ ነው እና በተለይ ከአካውንቲንግ አንጻር ካየሹ በጣም ኢንትረስቲንግ ዝውውር ነው። ከስኳድ ዴብዝ አንጻር ካየሹ በጣም ኢንትረስቲንግ፣ ምክንያቱም ጥራት ብቻ ሳይሆን ጥራትና ጥልቀትም ማንቸስተር ዩናይትድ የሚፈልገው እና አሁን ባለው ሁኔታ ቤስት አቬይለብል ተጫዋች ገበያው ላይ ኤሊዮት አንደርሰን ነው። እሱ ጥያቄ ያለው አይደለም፣ ግን በኤሊዮት አንደርሰን ብቻ የሚሞላ ክፍተት ግን አይደለም የማንቸስተር ዩናይትድ ክፍተት። ተጨማሪ ተጫዋቾች ይፈልጋል። ስለዚህ የበጀት ኢምፕሊኬሽንን ማሰባቸው ግልጽ ነው እና አሁን የሚጠቀሱ ሌሎች ስሞች አሉ። ካርሎስ ባሌባ እና ያው ባሌባም ልክ እንደ ኤደርሰን ሁሉ ለረጅም ጊዜ በማንቸስተር ዩናይትድ ሲፈለግ የነበረ የዛሬ ዓመት ገደማም ዝውውሩን ለመፈጸም ዩናይትድ ጥረት አድርጎ ነበር ብራይተን ተጫዋቹን ለመሸጥ ባለመፈለጉ ምክንያት። ግን ብራይተን ራሱ የተጋነነ ገንዘብ ይጠይቅ ነበር የዛሬ ዓመት። አሁን በዚህ ዓመት ተጫዋቹ ወጣ ገባ የውድድር ዘመን ነው እያሳለፈ ያለው። የፋቢያን እርዝለር ቡድን ውስጥ በመደበኝነት የሚሰለፍ ተጫዋች አይደለም፣ ግን ትልቅ ተሰጥኦ መሆኑ ግን ይታመንበታል። ሰዎችም በዚህ ዓመት ጥሩ ያልሆነበት አንደኛው 2 ምክንያቶች አሉ። አንደኛው አፍሪካ ዋንጫው ነው፣ ግን ከዛ በፊት ደግሞ የማንቸስተር ዩናይትድ ዝውውርን ይፈልገው ነበር ልጁ እና አንዳንድ ተጫዋቾች ከትልቅ ክለብ ጋር ስማቸው ከተነሳ በኋላ ፎከስ ያጣሉ፣ ዲስትራክትድ ይሆናሉ። 2 ዋና ዋና ምክንያቶች ናቸው እንጂ ተሰጥኦን በተመለከተ ሊል ከካሜሮን ከመጣበት ጊዜ ጀምሮ ለሊል መጫወት ከጀመረበት ጊዜ ጀምሮ ወደ ብራይተንም ከመጣ በኋላ የሞይሰስ ካይሴዶን ቀዳዳ የደፈነበት ብቃት በጣም ግሩም። እሱ ደግሞ ሌላ አይነት የበለጠ የዲስትሮየር ታይፕ አማካይ ነው። እሱ የተረጋገጠ ባይሆንም ግን ዩናይትድ ወደዚህ ተጫዋች ዝውውር ይመለሳል ተብሎ ይጠበቃል። ትልቁ ልዩነት አምና ብራይተን የሚጠይቀውን 100 እኮ ሁሉ 80 100 ሁሉ ይሉ ነበር የብራይተን ሰዎች። አሁን በዛ ገንዘብ ሊሸጥ አይችልም። ተጫዋቹ ቫሊዩ ወርዷል። ተጫዋቾች መጥፎ ሲዝን ባሳለፉ ቁጥር እና ጥሩ ሲዝን ሲያሳልፉ የሚጠራባቸው ገንዘብ ተመሳሳይ ሊሆን አይችልም። ስለዚህ ለዚህ ተጫዋች እስከ 40-50 ሚሊዮን ፓውንድ ቢያወጡ 2 ተጫዋቾችን በ80 ሚሊዮን ፓውንድ ገደማ ገዙ ማለት ነው እና ለሌላ አንድ ተጨማሪ አማካይ ማቴዎስ ፈርናንዴዝ የሚባለው የፉልሃም የዌስትሃም ተጫዋች በራሱ በብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ቢፈርም ጥሩ ነው የሚል ኮሜንት ተሰጥቶበታል የሚባል ተጫዋች ነው። እሱን የሚያመጡ ከሆነ እሱ ርካሽ አይሆንም፣ ግን ዌስትሃም መሸጥ አለበት። አሁን እንደሚባለው ዌስትሃም የፕሪሚየር ሊግን የፓራሹት ፔመንት አላቸው፣ ግን የፕሪሚየር ሊግን የሚቀጥለውን የውድድር ዘመን የቲቪ ገቢ ስለማያገኙ ከተጫዋቾች ሽያጭ ብቻ እስከ 150 ሚሊዮን ፓውንድ ማግኘት አለባቸው። ያ ግዴታ አለበት ዌስትሃም እና ጥሩ ገንዘብ ያወጣሉ ከሚባሉት ተጫዋቾች መካከል አንደኛው ማቴዎስ ፈርናንዴዝ ነው። ውድ ነው እሱም ቢሆን ያልኩት ዌስትሃም ራሱ ሲገዛው ከሳውዛምተን 42 ሚሊዮን ፓውንድ ነበር የገዛው። ልክ እንደ ብሩኖ እሱም ፈርናንዴዝ ነው ስሙ። ልክ እንደ ብሩኖ በስፖርቲንግ ሊዝበን አካዳሚ ውስጥ በስፖርቲንግ ሊዝበን ውስጥ ያለፈ ነው። እሱ ፖርቱጋላዊ ነው። በጣም ጥሩ ተጫዋች ነው። በጣም ጥሩ ተጫዋች ነው። በተለይ ፓስ ሪሴፕሽኑን የማንቸስተር ዩናይትድ ሰዎች በሁሉም የሜዳው ክፍል ፓስ መቀበል የሚችል ኢን ቢትዊን ደ ላይንስ መጫወት የሚችል ቦክስ ቱ ቦክስ ተጫዋች መሆን የሚችል ጠለቅ ባለ አማካይነት መጫወት የሚችል ተጫዋች ነው። ስለዚህ እነዚህን ለምሳሌ 3 ተጫዋቾች ቢገዙ ከኮቢ ሜኑ ጋር 4 ይሆናሉ ማለት ነው። እንግዲህ በአስገዳጅ ሁኔታ ብሩኖ ብዙ የሚጠመው ቦታ ባይሆንም እዛ ቦታ ላይ በተለይ በ4-3-3 የሚጫወት ከሆነ 3ኛ አማካይ መሆን ይችላል ከ2 የበለጠ ዲፌንሲቭ ሲቲንግ ከሆኑ አማካዮች ጋር፣ ወይም ሜሰን ማውንት የሚቆይ ከሆነ እዛ ቦታ ላይ መጫወት ይችላል። ስለዚህ 4 አማካዮች ይኖሩታል ማለት ነው እና የሚመስለው ከዚህ በፊትም የጆዋ ጎሜዝ ስም ይነሳ ነበር ወደ አትሌቲኮ ማድሪድ ይሄዳል ሲባል የነበረው። አሁን እሱ ከኤሊዮት አንደርሰን ከአዳም ዋርተን አይነት ተጫዋቾች ጋር ካወዳደርሽው በእነሱ የጥራት ደረጃ ላይ ያለ ተጫዋች ባይሆንም የዩናይትድ ኢንቴንሽን የዴብዝም ኢንቴንሽን እንደሆነ ያሳያል። ለእኔ ቁጥር በጣም አስፈላጊ ነው ለማንቸስተር ዩናይትድ በዚህ ውድድር ዘመን። ስለዚህ የዚህኛውን ተጫዋች ዝውውር እንደዛ ማየት ሳያስፈልግ አይቀርም።
አንዳንድ ቁጥሮቹን እያየሁ ነበር በፕሮግሬሲቭ ፓሲንግ። አሁን የኔ ያለኝ አንደኛው ጥርጣሬ ያኔም ስለ ኡጋርቴ ስናነሳ የሳይድ ዌይ ፓሰር ነው። ለዚህ ነው እኮ ከ92% ነበር የፓሲንግ አኪዩሬሲ። ጥሩ ነው፣ ግን የካሴሚሮ 81 ነው። ምክንያቱም ካሴሚሮ ሪስክ ይወስዳል ፖሴሽን ላይ። በዚህ ውድድር ዘመን 13 ስሩ ቦሎች ሰጥቷል፣ ሰንጣቂ ኳሶች እንደዚህ ሰጥቷል። በጠቅላላው 436 ፓሶች አድርጓል በቅርብ ጊዜ በተጋጣሚ ቡድን የሜዳ ክፍል ማለት ፋይናል ሰርድ በሚባለው ላይ። ኤደርሰን በዚህ አንጻር ካየሽው በእርግጥ የሚሰጠው ሚናም የሚጫወትበት ቡድን አይነትም ይወስነዋል። ምክንያቱም የራፋ ፓላዲኖ ከዛ በፊት የነበሩትም አሰልጣኝ ኢቫን ዩሪች አጫወት በዊንግ ባኮቹን የበለጠ ፕሮግረስ የሚያደርግ ማንቸስተር ዩናይትድም በዊንግ ባኮች ፕሮግረስ ለማድረግ ይሞክር ነበር፣ ግን ያኛው ቡድን የበለጠ ስፔሻሊስት ዊንግ ባኮች አሉት። የሆነ ተጫዋች የሆነ ቦታ ያለውን ስታት በቀጥታ የመውሰድ አደገኝነት ቡድኖቹ የሚጫወቱበት መንገድ በጣም የተለያየ ስለሆነ ጥሩ ማነጻጸሪያ ላይሆን ይችላል። ግን ተጫዋቹ 371 ፓሶች ነው ያደረገው። ከካሰሚሮ ጋር ካወዳደርሹ ያንሳል በጣም። ሚናው ነው ፓላዲኖ የሰጠው ኃላፊነት ነው ወይስ ተጫዋቹ ራሱ በፓስ ሪስክ አይወስድም የሚለው አይታወቅም። ግን በአታላንታ ያየነው አንደኛው ነገር ለምሳሌ መጀመሪያ አካባቢ የነበረው ከቲዮን ኮፕ ማይነርስ ጋር በመጣመር ነው ይጫወት የነበረው። ቲዮን ኮፕ ማይነርስ ክላሲክ 9ና 10 መሀል ያለ ቅይጥ አማካይ ነው። ስለዚህ የበለጠ ለተጋጣሚ ቡድን ሳጥን ተጠግቶ ነው የሚጫወተው እና ኤደርሰን የበለጠ ዲስትሮየር፣ የበለጠ ጥልቅ አማካይ፣ የበለጠ ብዙ ቦታ የሚሸፍን፣ የበለጠ ስክሪን የሚያደርግ፣ የበለጠ ለተከላካዮቹ ሽፋን የሚሰጥ አማካይ ሆኖ ነበር ይጫወት የነበረው። ማርቲን ደሩን ሲሰለፍ ደግሞ ሆላንዳዊ ሲኒየር አማካይ ነው ማርቲን ደሩን ዲፕ ነው ራሱ። ስለዚህ ኤደርሰን የበለጠ የቦክስ ቱ ቦክስ አማካይ ሆኖ ተጫውቷል። አሁን ደግሞ ማሪዮ ፓሳሊች ነው የሚጫወተው። ማሪዮ ፓሳሊች ደግሞ መጫወት ይጀምር ማርቲን ደሩን ቤንች መሆን ስለጀመረ በእድሜ እየገፋ ስለሆነ አሁን ደግሞ በድጋሚ ወደ ጥልቅ አማካይነት ሄደ። ስለዚህ የበለጠ የፈርስት ፌዝ ኦፍ ፕሌይ ላይ ሲሳተፍ ብዙ የምናየው ተጫዋች ሆነ። ግን ምን ይነግረናል? ይሄ በተለያየ ሁኔታ መጫወት እንደሚችል ያሳያል። የበለጠ የማጥቃት ባህሪ ካለው አማካይ ጋር የሚጫወት ከሆነ የበለጠ የመከላከል ዝንባሬ ያለው አማካይ ሆኖ መጫወት ይችላል። ምሳሌ እንበል ባሌባ የሚመጣ ከሆነ ባሌባ የበለጠ ዲስትሮየር ሊሆን ይችላል። ኤደርሰን የበለጠ የሳጥን አማካይ ሊሆን ይችላል። በተለያየ ሲስተም በተለያየ ፎርሜሽን ውስጥ መጫወት የሚችል ነው። ብዙ የጣሊያን ክለቦች ፈልገውት ነበር። ናፖሊ፣ ኢንተር እነዚህ ፈላጊዎቹ ነበሩ። መጀመሪያ ወደ ሳለርኒታናን ሄደው እዛ ሄደ። እንግዲህ በጣም ጥሩ የተጫወተው ሳለርኒታናን በሴሪያ እንዲቆይ በጣም ትልቅ ሚና የነበረው ተጫዋች ነው። ጋስፔሪኒ ያመጡት። ጋስፔሪኒ ምን ያህል ተጫዋች እንደሚያሻሽሉ እናውቃለን። በሳቸው ስር ሆኖም ነው የዩሮፓ ሊግ አሸናፊ ሆነው። ሌላ አንድ በጣም ጠቃሚ የሚመስለኝ ነገር የዓለም ዋንጫ የማይጫወት ተጫዋች መሆኑ። የዓለም ዋንጫ የማይጫወት ተጫዋች መሆኑ ፕሪሲዝን ዲስረፕትድ ነው እንደምታውቂው። ከዚህ በፊት ስለ ጆዋ ጎሜዝም ስለ ሌሎችም ተጫዋቾች ሳነሳ ይሄ ለካሪክ በጣም አስፈላጊ ነገር ነው። ኦፍኮርስ ፕሮፋይሉ ከፍ ያለ ተጫዋች ቢሆን ትመርጫለሽ፣ ግን በሌላ በኩል ያለው ጥቅም የቼልሲ ደጋፊዎችን በመጠኑ ተስፋ ሲያደርጉ ማየው አንደኛው ነገር ነው። ኮል ፓልመር አለመጠራታቸው እኮ በጠቅላላው መጥፎ አይደለም። ምክንያቱም ሻቢ አሎንሶ ብዙ የዓለም ዋንጫ ላይ የማይሄዱ ተጫዋቾች አሉት ማለት ወይ ጆዋ ፔድሮ አልሄደም ማለት ለተጫዋቾቹ ጉዳት ቢሆንም ለክለብ አሰልጣኞቹ ግን ጥቅም ነው እና ኤደርሰንም በተመሳሳይ አይን መታየት ያለበት ይመስለኛልና በጣም ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። ጥሩ ቴክኒካል ችሎታ ያለው ተጫዋች ነው። ግን የምጠራጠረው የፓሲንግ ፕሮግሬሲቭ ፓስ አለመስጠት አለመቻል፣ ያ ደግሞ በቅርብ ጊዜ የኡጋርቴ ትራውማ ስላለብን በሱ ምክንያት ነው የምጠራጠረው እንጂ በጣም ጥሩ ተጫዋች ነው። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።